ሰላም ጤና ይስጥልን እንዴት አላችሁ እንዴት ሰነበታችሁልን እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ኢንዱስትሪያል ኬሚስትሪ ኢንትሮዳክሽን ዲስከስ የምናደርግ ይሆናል እንደምታውቁት ዩኒት 3 ጀምረናል በዚህ ፓርት ነው የጀመርነው በባለፈው ሴክሽን ላይ ዩኒት አውትካም ምን ነገሮች ኤክስፔክት ይደረጉብናል በዋነኝነት ብለን ከዚህ ዩኒት ኤክስፔክት ሊደረጉብን የሚገቡ ነገሮችን ለማየት ሞክረናል አሁን ደግሞ የኢንትሮዳክሽን ታይም ነው ኢንትሮዱስ እናደርጋለን ከኢንዱስትሪያል ኬሚስትሪ ጋር እንተዋወቃለን ተውቃችንን ከመጀመራችን በፊት ግን www.lucybridgeacademy.com እናንተን ከእኔ በላይ ሊያስተዋውቃችሁ ከሱ ጋር በጣም ፋሚሊየር እንድትሆኑ ሊያግዛችሁ እየጠበቃችሁ ነው በዚህ ዌብሳይት ውስጥ 10,000 በላይ ጥያቄዎችን ከመያዙ ባሻገር AI አሲስትድ የሆኑ 5 የተለያዩ ቋንቋዎችን አንደርስታንድ ያደርጋል በፈለጋችሁት ቋንቋ መርጣችሁ እንደልባችሁ መጠቀም የምትችሉበት ድንቅ ዌብሳይት ነው እንድትጠቀሙ የጋበዝኩ ሐሳብ አስተያየቶቻችሁን ደግሞ በሉሲ ብሪጅ አካዳሚ ቴሌግራም ቻናል የእናንተን ሐሳብና አስተያየት ማስቀመጥ ትችላላችሁ እኛም የእናንተን ሐሳብና አስተያየት ሰምተን ለማስተካከል እና ከናንተ ጋር የበለጠ ደስተኛ ሆነ ጊዜ እንድታሳልፉ ደስተኛ ሆነ ዕውቀት እንድትገበኙ ልንረዳችሁ የበለጠ ተዘጋጅተን እንድጠብቃችሁ ስለሚያግዘን ሐሳብ አስተያየቶቻችሁን መስጠት እንዳዘነጉ እያልኩ ወደ ዛሬው ዲስከሽናችን ኢንትሮዳክሽን ላይ እንገባለን ኦኬ ኢንዱስትሪያል ኬሚስትሪ ላይ ኢንትሮዳክሽኑ ምንድነው ኢንትሮዳክሽን ከመጀመራችን በፊት ሂስትሪውን ባክግራውንድ ሂስትሪውን ዲስከስ ማድረግ በጣም አስፈላጊ ነገር እንደሆነ ይሰማኛል ኦኬ what do you mean the industrial chemistry እንዴት ራይዝ አደረገ the rization of industrial chemistry what are the main points what happened when the industry chemistry rised ምን ተፈጥሮ ነው industrial chemistry ምን ያደረገው ራይዝ ያደረገው የሚለውን ዲስከስ ማድረግ አስፈላጊ ነው በ19ኛው ክፍለ ዘመን መጀመሪያ ጀምሮ ሌትሊ ከ18ኛው ክፍለ ዘመን መጨረሻ አካባቢ ጀምሮ በተለየ ሁኔታ ደግሞ በ19ኛው ክፍለ ዘመን ላይ በጣም ከፍተኛ የሆነ የኢንዱስትሪ አብዮት ተነስቶ ነበር እንደምታውቁት ይሄ አብዮት የተጀመረው ከእንግሊዝ ነው በትልቋ ግሬት ብሪቴን ተብላ በመጠራው በትልቋ እንግሊዝ የፀሐይ እንደውም አይጠልቅም ይባላል በእንግሊዝ ፀሐይ አይጠልቅም ይባላል በሁሉም ግዛቶች ላይ በአብዛኛው በሁሉም ክፍለ ሀገራት ላይ በአህጉራት ላይ ያለች ነበርች በጣም ከፍተኛ የሆነ የበላይነት የነበራት ነበር በዛ ጊዜ ከፍተኛ የሆነ ኢንዱስትሪዎች ሪቮሉሽን ነበሩ የተለያዩ ማሽኖች ነበሩ በእንፋሎት የሚሰሩ ማሽኖች ተሰርተው ነበር በድንጋይ ከሰል የሚሰሩ ማሽኖች ተሰርተው ነበር ስለዚህ ማሽኖች ለምሳሌ በሰው ሊሰራ የሚችለውን 1 ወር 2 ወር 1 አመት ሊፈጅ የሚችል ነገርን በ3 ወር በ2 ወር ኢቭን በ1 ሳምንት መጨረስ ጀምሩ ስለዚህ ምን መሆን አለበት ማለት ነው ስፒድ አፕ መሆን አለበት አይደለ ከፍተኛ የሆነ ፕሮዳክት በሰፊ ሁኔታ ምን መሆን አለበት እየተገኘ መጣ ስለዚህ ለዛ ማሽን የሚሆን ግብአት የሚሆን ነገር ምን መሆን አለበት በከፍተኛ ደረጃ መመረት አለበት ለምሳሌ በሰሜን አሜሪካ ወይም አሁን USA ካናዳ የምንላቸው ስፔሻሊ USA በእንግሊዝ ቀኝ ግዛት ውስጥ ነበረች ስለዚህ ምን ይደረግ ነበረ በዛ በትላልቅ የሆነ የጥጥ እርሻ ነበራቸው ስለዚህ ጥጥ እርሻ ምን መሆን አለበት በጣም ፕሮዳክቲቪቲው መጨመር አለበት አይደለ በትንሽ ጊዜ ብዙ ፕሮዳክት ማግኘት አለባቸው ስለዚህ ምን መሆን አለበት ፈርቲላይዘር ያስፈልጋል ወይ ማዳበሪያ ያስፈልጋል ስለዚህ ማዳበሪያ ማምረት ተጀመረ ማለት ነው በከፍተኛ ሁኔታ ስለዚህ አንዱ ኢንዱስትሪ እንዲስፋፋ ወይ የኬሚካል ኢንዱስትሪ እንዲስፋፋ ዋነኛ ምክንያት ሆነ ማለት ነው አይደለ ኬሚካል ኢንዱስትሪ ተስፋፋ በዚህም ከዚህ ባሻገር ደግሞ የተለያዩ ሮ ማቴሪያሎች ያስፈልጋል ለምሳሌ በጣም ሰራተኞች በከፍተኛ ሁኔታ ረጅም ሰዓት ስለሚሰሩ ይታመማሉ ከፍተኛ አደጋ ይደርስባቸዋል ስለዚህ እነሱን ለማከም ደግሞ ምን ያስፈልጋል ድራጎች መድኃኒቶች ያስፈልጋሉ ስለዚህ ብዙ መድኃኒቶች አምራች ኢንዱስትሪዎች በማድረግ ጀመሩ መቋቋም ጀመሩ በዛ ጊዜ ይሄ ኢንዱስትሪያል ኬሚስትሪ የሚባሉት ወይ የኬሚስትሪ ኢንዱስትሪ በስፋት መቋቋም ጀመረ ማለት ነው ያ ኢንዱስትሪ ወደ ተለያዩ አውሮፓና ወደ አሜሪካ አህጉራት እየተስፋፋ ከፍተኛ የሆነ ለውጥ ያመጣው በዚህ በ19ኛው ክፍለ ዘመን መስፋፋት የጀመረው ማለት ነው ኦኬ ኢንዱስትሪያላይዜሽን expand the demand for chemical produce goods ምን ለማድረግ ነው የተስፋፋው ኢንዱስትሪያል ኬሚስትሪ to producing chemical producing goods
ምን ለማድረግ ነው? ብዙ የሆኑ ኬሚካል ኢንዱስትሪ ጉድሶችን ለማምረት ማለት ለምሳሌ ሲንቴቲክ ፋይበሮችን፣ ፕላስቲኮችን፣ ረበሮችን፣ ፈርቲላይዘሮችን ለማምረት ምን ያስፈልጋል? ኬሚካል ኢንዱስትሪ የግድ ያስፈልግ ነበረ። ስለዚህ ኬሚካል ኢንዱስትሪ በስፋት መስፋፋት የጀመረው በዛ ምክንያት ማለት። ስለዚህ ሲንቴቲክ ፋይበር በማምረት የተለያዩ ፕላስቲኮችን፣ ረበሮችን፣ ፈርቲላይዘሮችን፣ ሜዲሲኖችን፣ ድራጎችን ለማምረት በስፋት ተጠቅሟል ማለት ነው። ኦኬ ይሄ ኢንዱስትሪ ድሮ ለተወሰኑ ሀገራትና ዴቨሎፕ ለሆኑ በጣም ጠንካራ ለሆኑ ሀገራት ነበር በብዛት ይሄ ነገር የሚመረተውም የሚደገፈው። አሁን ግን it need for both developed and undeveloped nation heavily in chemical industry። ስለዚህ አሁን ላደጉ ሀገራት ብቻ ነው የሚባል ነገር አይደለም አይደል? ምክንያቱም የሰው ቁጥር እየጨመረ ነው የሚሄደው። ስለዚህ የሚያስፈልገው ሪሶርስ የሚያስፈልገው ጉድስ ወይም ፋይናል ያለቀላቸው ጉድሶች በብዛት ያስፈልጋሉ። ስለዚህ ይሄ ነገር ለዴቨሎፕም ካንትሪ ዴቨሎፕድ ለሆኑ ካንትሪዎች ለአውሮፓኖች ለአሜሪካኖች ሊሆን ይችላል። ከዛ ባሻገር ኢንዴቨሎፕ ለሆኑ ለእንደኛ አይነት ሀገራትም ያስፈልጋል ኢንዱስትሪ በጣም አስፈላጊ ኬሚካል ኢንዱስትሪ አስፈላጊ ነው ማለት ነው። ለምን ብትሉኝ ኮንስትራክሽን ማቴሪያል ለምሳሌ እኛ ሀገር ውስጥ ምን ይሰራል? ከፍተኛ የሆነ በኮሪደር ልማት አለ። ስለዚህ ለዛ ምን ያስፈልጋል? የኮንስትራክሽን ማቴሪያሎች ያስፈልጋሉ አይደለ? ከዛ ባሻገር መድኃኒት መመረት አለበት። ሰው በጣም በየበዛ መጣ ቁጥር ከፍተኛ የሆነ የመድኃኒት ምን አለ? ኮንሰምፕሽን አለ። ስለዚህ መድኃኒት ምን መሆን አለበት? መመረት አለበት። ስለዚህ መድኃኒት ለመመረት ደግሞ ምን ያስፈልጋል? ኬሚካል ኢንዱስትሪዎች ያስፈልጋሉ። ኦኬ ኢምፖርታንሲ ምንድነው? what are the importance of industrial chemistry for the economic growth? ምንድነው ኢምፖርታንሲው? first of all the industrial chemistry has very important role for both economical growth as well as technological advancement. it used for both points for economical growth as well as technological advancement. industrial chemistry በጣም ለኢኮኖሚካል ግሮዝ በጣም አስፈላጊ ነገር ነው። አስዌላስ ለቴክኖሎጂካል አድቫንስመንትም በጣም አስፈላጊ ነገር ነው። ስፔሻሊ ለዴቨሎፒንግ ካንትሪ ላላደጉ ሀገራት ደግሞ በተለየ ሁኔታ ምክንያቱም ያደጉ ሀገራት ከኛ በጣም በብዙ ርቀት ሄደው ስለሆነ ከፍተኛ ሁኔታ ያደጉ ስለሆነ ምን ያስፈልጋቸዋል? ቴክኖሎጂን በተወሰነ መልኩ ነው የሚያሳድግላቸው። እኛ ግን በጣም ቶታሊ ነው የሚቀይረው። ስለዚህ ለዴቨሎፒንግ ካንትሪ ደግሞ በዋነኝነት አስፈላጊ ነው ማለት እንችላለን። ለኢኮኖሚካል ግሮዝም በከፍተኛ አይነት ቫልዩ አለው ማለት። ኢትዮጵያ ፖሰስ ቫልዩብል ሚነራል ሪሶርስ። ኢትዮጵያ በጣም ብዙ ሚነራል ካላቸው ሀገራት በሚነራል የታደሉ ሀገራት ከሚባሉት አንዷ ናት። አይረን ብትሉ፣ ሊድ ብትሉ፣ ኮፐር ብትሉ፣ ጎልድ ብትሉ፣ ፕላቲኒየም ብትሉ፣ ታንታኒየም ብትሉ፣ ሬር ኤርዝ ሜታል እና ኒኬል ብትሉ ያላት ሪሶርስ ያላት ሀገር ናት። ስለዚህ እነዚህ ሪሶርስን ለማውጣት ምን ያስፈልጋል? ኢንዱስትሪያል ኬሚስትሪ በጣም አስፈላጊ ነው። ከዛ ባሻገር እንዴት አድርገን ነው ኤክስፕሎት የምናደርገው? ኤክስፕሎት ዲስ ማቴሪያል ስሩ ኢንዱስትሪያል ፕሮሰስ። ይህን ነገር ማቴሪያልን አውጥተን ለመጠቀም ምን ያስፈልጋል? ኢንዱስትሪያል ፕሮሰስ ያስፈልጋል። ፕሮሰስ መደረግ አለባቸው። ለምሳሌ ከመሬት ላይ ተቆፍሮ ጎልድ ሲወጣ ጎልድ ትክክለኛ ጎልድ እንደሆነ የሚያስፈልገውን ካራክተሪስቲክስ እስኪይዝ ድረስ ምን መደረግ? ሪፋይን መደረግ አለበት። ሪፋይን ለማድረግ ደግሞ ምን ያስፈልገናል? we should have ኢንዱስትሪ ከሌለ ምን ማድረግ አንችልም? ሪፋይን ማድረግ አንችልም። ነዳጅ አይደለ? ነዳጅ ሲወጣ ምን መደረግ አለበት? መጣራት አለ፣ ሪፋይን መደረግ አለበት። ለዛ ደግሞ ምን ያስፈልገናል? ኢንዱስትሪ የግድ አስፈላጊ ነገር ናቸው ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።